በዚህ ምድር ላይ በሃይማኖት ስንኖርም ህመም ሊኖር ይችላል፣ ስቃይ ሊኖር ይችላል፣ ብዙ ያልተሳኩ ጉዳዮች ሊኖሩ ይችላሉ። የትምህርት ያለመሳካት ሁኔታ ሊኖር ይችላል፣ የውጤት ያለመሳካት ሊኖር ይችላል፣ ስራ ያለማግኘት ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ነገር ግን የተሻለ በሰማይ ላይ እንዳለ አምነን በክርስትና ላይ ልንጸና ያስፈልጋል። በጥቂት ክርስቲያን ልታደርገኝ ትወዳለህ? በሽል ክርስቲያና ያማንታም ከኑ በሽል ከኑ ማመን ይሁባሬኔስ ኤወረን ተከነት ይወምነ ኪኔስ ክርስቲያኖች ምን አጋህንህ ለጥቂት ደቂቃዎች የምንማማርበት የትምህርታችን ርዕስ የሚሆነን በጥቂት ክርስቲያን ልታደርገኝ ትወዳለህን በሚል የተነሳ እንማራለን። ይህንን ቃል የምናገኘው የሐዋርያት ሥራ ምዕራፍ 26 ከቁጥር 28 ላይ ያለው ኃይለ ቃል ይሆናል። ይህንን ቃል እኔ ስናገር እናንተ መልሳችሁ ትናገራላችሁ። በልቦናችን ጽላት እንዲጻፍ ዓለም እንዲሰማ ድምፃችንን ከፍ በማድረግ እንናገራለን። በጥቂት በሉ ተናገሩ፣ ክብራችን አይቀንስም። በጥቂት ክርስቲያን ልታደርገኝ ትወዳለህን? ምን ልታደርገኝ? ምን ልታደርገኝ? ክርስቲያን ልታደርገኝ ትወዳለህን? በዚህ ቃል ቅዱስ አምላካችን እግዚአብሔር ያስተምረናል። ቃሉን የተናገረው ማን ነው? የትምህርቱ መሰረታዊው ዓላማውስ ምንድነው? በሚል ለጥቂት ደቂቃዎች እንመለከታለን። ከዚያ አስቀድሞ ሰለሞን ሲናገር እንዲህ ይላል፣ ልጄ ሆይ ምንን ስጠኝ? ምንን ስጠኝ? ዓይንህን ነው ያለው? ምንህን? ልብህን ስጠኝ። ዓይን የሌለው ለመስጠት እንዳይቸገር ዓይንህን ስጠኝ አላለም። ኢቤቶ ወለኑ ወይኩይ ሰለሞን ያማዬ ቆር ሰለሞን ጻፍኩይ ዋይ ኢቤቶ ወለኑ ወይኩ ያማ ዋይ ኢልሙ ወይኩይ አንጋሙ ወይኩይ ማሽካውምን ቤኩ ምን ሆጋ kichoo besin hundin gudanchi yakko marichuwe ወደኑዌ ወብክን ኔስም ዋይን ወደኑ ወናኪናማ ሳዊት ሙሉ በይባጣን ሲሎን ሊቲር ሙሉ በይማሮን ሚዲስና ዋልሙ ቁላ ዋልሙ ማሎምቤ ጎብሳዊንሙይ ዋሰገር መጨንሶን ለስገት ማሶዮን ኤብክን ኔስ ወደኑ ወናኪና ዋሰገለንሶ ምስና ይጃጆና እያ ዋይጃጆናይ ሆፍካ ጠማሪናም ካሮሮሽኪና ሎንሶሞይ ሆፍካጥነም ክርስቲያንች ተማመናንች ሲተን አሶኒሄ ዮ ሰገሪ ሰተ ሙንጮሞ ኪሎንሶሞኪ ከሰገራ አየቴ ወጭኮኪ ይናማስኖምማ ከሰገር ወጭኮኪ አግርባ ያማሞ ንጉሲች ወጭክ ሰገራይ አመን ከሰገራ አየናቴ ወጭኮኪ ይናማስኖምማ አመኔ ሄሩልን እንዲናም ጫካ የማማ ወሸሙክ ቅዱስ ጳውሎስን ወጭክ ሰገራይ ኩሰገር ሰገላንች ኢማኔ ወላህ ቆጭኮኪ ሁንዳመላሮ ሁንዳምሄይሶ ዋይ ሰገሌ አንቺ ይወቆ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይህንን ቃል አግሪጳ ሲናገር ያለ ምክንያት አልተናገረም። አግሪጳ ቅዱስ ጳውሎስን ስጠይቀው በጥቂት ክርስቲያን ልታደርገኝ ትወዳለህን በማለት ነው የጠየቀው። የትምህርቱ መሰረታዊው ዓላማ ስለ ክርስትና ሃይማኖታችን ለማስገንዘብ ይሆናል። ትልቁ ነገር
ብዙ ክርስቲያኖች ክርስቲያን ነን የሚሉ የክርስትና ሃይማኖት ግን ሽታም የሌላቸው ሰዎች ብዙዎች ግን እኛ ክርስቲያን ነን ሲሉ እንሰማለን። ነገር ግን ክርስቲያን ነን ለማለት ምንድነው መስፈርቱ? በክርስትና ሃይማኖት ውስጥ ስንኖር ምንድነው ማድረግ ያለብን? በምን አይነት መንገድ ነው መንቀሳቀስ ያለብን የሚለውን ሐሳብ ለማስገንዘብ ይሆናል የትምህርቱ መሰረታዊው ዓላማ። እንግዲህ ከ25 ጀምረን ስንመለከት ቅዱስ ጳውሎስ በመጀመሪያ አሳዳጅ እንደነበረ ቤተ ክርስቲያናችን ሁል ጊዜ ትሰብካለች። በመጽሐፍ ቅዱስም ተመዝግበው እናያለን። ቅዱስ ጳውሎስ ለታመኔ ቤተ ክርስቲያናቱዋ ቾኪሶኒያ ኢየሱስ ክርስቶስ እናማኔ ቶኬኖ ሁላንሶኒያ ኢጥብኪን አለላታም ከኑ ወህናግሳ ከሮዋኒያ በሽሊስኔ ደበለመኔው ቅዱስ ጳውሎስ ያማኒ ሰኔ አይወዱ ዊከም ተማራኳኒያ ላኦሃኒያ አይወዱ ወሪስ መቲያ ከአይሱ ወደም ሆኳኒያ የኩይ ቅዱስ ጳውሎስ ኤላሰጌ ኢጥሚንን ዋዶ ልኩይ ኢየሩሳሌም ኮሎራ ክርስቲያናቱዋ ሁላንሴና ካሬና ኢየሩሳሌም ኮል ማረኩይ ደማስቆ ነቲያ ደማስቆ ኮል ማረኩይ ቅዱስ ጳውሎስን ኢየሱስ ክርስቶስ ሲጫኩኮ ኢየሱስ ክርስቶስ ቅዱስ ጳውሎስ ወሹኮ ማይኩ ወሹኮ ይኖመማ ሳውል ሳውል ኪደበልም ሆሶቤውይ ኤስማይናት ሁላንሲቶ ኮኪ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ታቂው ኮታቂው ኪኑጋክ kittabale ሐሳቡ መሽቆመን ጣሚኖመን ዋሰቀር ላምኮልን ምሮ ማርቾቴዮ ሴፋዮ ቢኪን ወዳን ኢልክ ኪኑዊ ወዳን ወበዮን ዲስታኩሩ yobo kinuቴ ወዳን ሐነዮና ኤበዮነት ያሄዮናት የመጽሐፍ ቅዱስ ቢኪን ሳዊት kittabaleናሶ ቅዱስ ጳውሎስ ክርስቲያኑ ወላንሰን መሮበዮን ደበልም ሆሶቤ ቆሬ ማይኔ ሶላንሲቶ ሃኔ ይቆየ ሞጮኮኪ ከባለ ቤተ ክርስቲያን ወላንሶ ክርስቲያን ወላንሶ ክርስትና ሃይማኖት ምግባር ቤት ሃይማኖት ቢኪን ላኦ ቤት ኢየሱስ ክርስቶስ ቢኪና አላላንቶማ ኩሉማ ነገር ግን ኢየሱስ ክርስቶስ እሱ ላቆኔስ ላንቆምቢያን ሲታምና ዳቡ ከባለምቢዮ ዮኒቤ ዮኮ ንምን ኢየሱስ ክርስቶስ ኩተመኒ ኩተመዩ ኩተሞ ለፈሰሙ ኢየሱስ ክርስቶስ አይ ነሴ ኢየሱስ ክርስቶስ በሽልስ እንደስናኪናማ ሎሲንሶ ሚንኬኒ ዱምታን ሆንስ አባይት ባይራት ናኪናማ ቤተ ክርስቲያንን አከባለው ምን ያከባለው ሞይ አከባለው ኦኬን እንዲም አይገለጿን ኢየሱስ ክርስቶስ ገለጿን ጫክሷን ለበይስ ጀመላክና ሞኖማማ ቅዱስ ጳውሎስ ያን ቢኪን ክደቴው ኩኪ እኛ ግን የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን። እንግዲህ የተሰቀለውን ከድንግል ማርያም የተወለደውን እሱን እንሰብካለን። ሌላ ኢየሱስን አይደለም። ከድንግል ማርያም የተወለደው ሰው የሆነ አምላክ እሱን እንሰብካለን። ቤተ ክርስቲያናችን 9 አባይት በዓላት በማለት እሱን ትዘክራለች። ከልደት ጀምሮ ከጽንሰት ጀምሮ እስከ ዳግም ምጽአት ባለ ጊዜ ላይ ቤተ ክርስቲያናችን ታስተምራለች። ልክ እንደው ቅዱስ ጳውሎስ ለሱም ተገለጠለት። ከተገለጠለት በኋላ ትላንት ስላሳደደ ክርስቶስ ስለሱ መልሶ መሰደድን ነው የመረጠ። ከገባው በኋላ ትልቁ ነገር ለኛ እስኪገለጥ እኮ ነው። ብዙ ሰዎች ዛሬ የሚተቹ የሚያወሩ ብዙዎቹ ስላልተገለጠላቸው ነው። ስለ ሃይማኖት ግን ያልገባቸው ሃይማኖት ግን ለቆቤከኑ ኦርቶዶክስ ሃይማኖታ ተጭታም ከኑ በሽልከን በለሞይ ይሄን ቢክን እላግላጋክ ለሄሉይ ግን ኢየሱስ ክርስቶስ ካዳፊቶ ከኑ ወክደተው ቅዱስ ጳውሎስ ወጭኩየም እንዲህ ይላል ዕብራውያን ምዕራፍ 4 ከቁጥር 2 ላይ ዳሩ ግን የሰሙት ቃል በእምነት ስላልተዋሃደ ምን አልሆነላቸውም፣ አልተቀበሉትም ይላል።
አልጠቀማቸውም። በእምነት ስላልተዋሃደ አልጠቀማቸውም። የሰሙት ቃሉን ሰምተዋል። ሲሰሙ ኖሮ ግን በቤቱ ያልጸኑት በእምነት ስላልሰሙ አልጠቀማቸውም። ዛሬም በዚህ ቤት ላይ ሲሰብክ ሲናገር የነበረ እየሰማ ቁጭ ብሎ ሲሰማ የነበረ ሰው ከዚህ ቤት አፈንግጦ የወጣ የሰማው ቃል በሕይወት በእምነት ስላልሰማ ያ ቃል አልጠቀመው። እንዲጠቅመን ማን ይርዳን? በእምነት እንድንሰማ ማን ይርዳን? መስማት ብቻ አይደለም በሕይወት እንድንኖር ማን ይርዳን? እግዚአብሔር ለሁላችን ይርዳን። ስለዚህ ይህንን ሃይማኖት ቤተክርስቲያናችን በደንብ አድርጋ ትሰብካለች። ቅዱስ ጳውሎስም ትላንት ሲያሳድድ ለነበረ ቤተክርስቲያን መልሶ መሰደድን ነው የመረጠ። ክርስትና ሃይማኖት ውስጥ ላይ አንቱ ተብሎ ተከብሮ ያለፈ ሰው ማንም ሰው የለም። አይመንችን ጌጃ አይመንችን ኪኔ የመማ አይመንቹም አመጎሰቃቂ ያቀ ክርስትና ሃይማኖታን ተናምቤ ሲልኮ አይምቤ ኢለገና ኖይ ሹንኩሩትስ ሙራንቱ ተተፋንቶይ ያኒ ኡሊውል ወላንቶይ ኢሱዋን በሽላው አፉኩይ በሽል ሲባሪ ስቃይ ኢሱ ያፉኩይ ኢሱ አፉኩይ ሃይማኖት ቆጥሳ ከከብሶኮይ ኤብኪን ሃይማኖት እንደቲንጋ ሄኑሙይ ኔስ በሽሉ ወፊልተኖ ኤያማኑ እንደማ ሃይማኖት ቆጥማ ሶኒያ ሶይ ሐስሶኮን ቅዱስ ጳውሎስ ኤያማ ኤሃኔም ጫኪሰሜኮኪ ኢየሱስ ክርስቶስ ቢኪን አላላታም ሄውኮ ሂንኪኖኮይ ኢየሱስ ክርስቶስ ለካአኪው ኪሳ ሙጩር ማርያምስን ቃዳሙ ኪሳ ኤላ ሰገን ከውለ ደበለሙ ኪሳም ለሱሱ ኪሳሚ አይሁዱም ሰቃልቶስ ኦ ሰቃልቶይሚ ኢታንቆ ዋይ ሁኪሳ አላላቱ ካኩሩካ አይሁዱ ኢናትን ወሚጣ እንግዲህ ኩግኒኒ ንበልሆ ካረዮኒ ከባለግን ለስንኪሎስ ሰንጣኖኮ ይቶይ ቅዱስ ጳውሎስ ወላንሲማ ካረሚን ሽሚን ሙላነነነን ጎጓሲማነት ማጎኪ ለቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ ምን ነበር? በጥቂት ክርስቲያን ልታደርገኝ ትወዳለህ? ደናም ሰማደ ህዝበ ክርስቲያን ተማራ ሃይማኖት ተማይወሲን ቆጦስ ነጥቋለ ማስተውሽ መደኮማን አማደቀደና ምስተክታታለ ማሽካውማን ፊያታ ሞብ ፊተከማ በሽሎ ቢኪናይ ኦሮኩዱ ወንጌል ቢራ በሽሎ ቢኪን ይሄንን በና ማጨሶ ሰጋር እሱን አማነትን አዋዱ በቢኪን ማጨሶ በቢኪን እሱን አዋዱ ኮዮ ያውጭኩኪ አማነት ማጨሶ በቢኪና አማነት እሱና ተዋህዶ በቢኪን እሱን አዋዴን ጠኑ ኮዮ የቢኪንስ አማነት በናምስ ማጨንሰና ሶ ካሶኒ አሶይ አስሶ ኮይም ኤለሳጌ ቅዱስ ጳውሎስ ወነትቃኪላ ከማል በደለጣብሲም ጀማቶ ኤለሳ ቅዱስ ጳውሎስ ኢየሱስ ክርስቶስ ቢኪና አላላቲማ ኩሪማ ደስባዱ ኮዮ መሽቆመም ጫካ ኮይተና ከበለምኒስ ሃይማኖት አንደቲንካ ሄዶምማ ኢየሱስ ክርስቶስ ቢኪና አላላቲምን ኩሪምን ማንበግኔና ሶዮይ ሃንቂ ያኮቦ ጎሊና ኪናማ ሃንቆንጭን ሃንቆ ጎንቴና ሶኮይ ሃይማኖታን ያንኒ ማንበግኔና ሶይ ነስነይ የቢኪን ቅዱስ ጳውሎስ አድንቤ ሃንቂና ሃንቂ ቢኪን ወጫም እኮይ ጫኩሩኪና ከባልኔስ ጫኩሩኪን ሃይማኖት ቢኪን ኒራጉ ቢኪና ኢየሱስ ክርስቶስ ሃንቆዋ ይውኪስ ሙንጩር ማርያምን ጻራ ሙኪሳ ሊቢኪና ሰጋላ ሙኪሳ ለውኪሳ ለም ታአኪ ውኪስ ኤይሳም ኦጋቴን ዋሮይስ ኔስ አላላንቱሙ ኤሃማማኒና ኪናማ ኢትሚነ ቆጥናይ ነው ሄኖ ምስና የራሙና የዋራሙና ኤያማ ቅዱስ ጳውሎስ አላላታም እኮ ኳይዶ ኤያማን ፋስቶስ አካም ንጉስቺ ኢየሱስና ጳውሎስ እንቲያ ቅናት ተመላካ ከሲሲምን አዋጅ ሲሱኮ ኪስማ መሰረቶ ኤለሳጌ ቅዱስ ጳውሎስ ካራሞስ ሲሱ አመነኒ ሸከሚስናም አነነነን አዋጅ ፊሲቶ አመነን ይግባኝ ቂሳራ ንጉስችን ጣማይ ጎዮ 25 እንደውም ሐዋርያት ሥራ ምዕራፍ 25 ከአንድ ጀምረን እንመለከታለን። ከዛ በኋላ አግሪጳ የተባለ ንጉስም አለ። ስለዚህ ሰው እኔ ማዳመጥ ፈልጋለሁ፣ እስቲ ና የልቡን ሐሳብን ለሞት የሚያዳርገውን
ለእስር የሚያበቃውን ወንጀል ምንድነው የሰራው? እስቲ ተናገር አለ። ምን በል ተናገር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሄኖ ወጪ ካልሄና ፍሶ ሳም ኢሳሚ ካራንቶ ሲናም አባቃው ወንጀል መበጣት ሄኖ ኩሬ ያ ከበጣ አግሪጳ ያካም ንጉሥ ቅዱስ ጳውሎስ ጣምማን አብጎይ ያን ለቂት ግን ጣሞማን በያሄኮ ኢትዮጵያናሚ ወጆማን በያሄኮ ቅዱስ ጳውሎስ ኢትመጨሶማን ሲዶ አመረንዴ ኃይለ ሊረሙኮ ከበላሙኮ ወደነሽ ኩሎም ማን ቢዮማን በሽልማን እንተኖ አተዋስኖ ማን ሆንጉማን በሽልማን እንጣን ነው ባሽል ሲንዶራ ዶሻ ኒን ኪቸቻ ኒወረነ ኪቸና የምሬካ ደባሽን ድምቤልዋ አቶራስኔን ሃንሶሞይኪን ኒን ማጭዋ ማጨሶ ማን ሆንጉማን በሽልማን እንጣን ነው ከበልሄሎ ሚሄቻ ሁናንን ኔሴ ማጭዊና እህና ማጨሰሜን አሶ ኔሴና ኔስ ክርስትና ሃይማኖት አይኖም ማለት ክርስቲያን ወሻጉማን ኢየሱስ ክርስቶስ አናማን ነው ሚናደቡ ወንድሚ ማጭዋ ማጨስም ችግር ተረዳደን መሶ ክርስትና ማቶሚ ክርስትና ሃይማኖት ተደባልሙሙይ ኔሴናኔስ ተሳሰንባት ይመሶ ግን ቅዱስ ጳውሎስ ማጨሶ ማን በእኮ ያን ላገ እኮ ይቆ አግሪጳ ግን ወጨ እኮ ኤላ ሰጋግራ አይን ኪዱኩዬ ጀመርኩኪ አኔዮ ከናኒ ጀመራ ወጫ ማከረቱ ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርንም ሁሉ አጥብቀህ አውቀሃልና በአይሁድ በተከሰሱበት ነገር ሁሉ ዛሬ በፊት ስለምመልስ ራሴን እጅግ እንደተመረቀ አድርጌ እቆጥረዋለሁ። ስለዚህ በትዕግስት ትሰማኝ ዘንድ እለምንሃለሁ። ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖሩትን ኑሮዬን አይሁድ ሁሉ ያውቃሉ። በፊት አጥብቆ በነበረበት የነበረውን የጳውሎስን መንገድ አይሁዶች አጥብቀው በደንብ አስቀድሞ ያውቃሉ። በፊት ምን አይነት ምግባር ነበረው? ክርስቲያኖችን ማሳደድ ነው። ከነሱ ሕጋቸው የኦሪትን ሕግ ከሚያከብር ከተማረ ሰው አንዱ ነው ቅዱስ ጳውሎስ። ነገር ግን እኔ የነሱን ሕግ አስቀድሜ ያውቃለሁ። ኢሱ ስራጥሰን ታካሜሞ አንም ለሳማየሞ ኤከሚሱ ሰማወነሜሞ በሽል ክርስቲያን ንዋም ሆላንሳሞ ከራሞሜ ግን ይባሬ ኢና ጫኩኮ አኔሜ ኤን ጫኩኪ ኢየሱስ ክርስቶስ አለላትን ጀመሩሞ ኢብኪናም ሰቀለሙኪ ኢየሱስ ክርስቶስ አለላትን ጀመሩሞ ኢየሱስ ክርስቶስ አማኒቶ ከኒን ጣለ ይሆን አማኒቶ በከኑ ዊራም ሁንዲራም ሰቀለማኮ አሬ ኤብኪና አኒ ኢዲ ለውኪሰም ኪውኪሰሚ ለሰገሞዲ ሞገተን ዋሮይሰም አኒ ማማኖሞ ኤይጥብኪና ማንም ሞሞካ አለላትን ጀምሩሞ ኮይም ጀመሩሞ አን ኩሩማኖ ኤሰም መበደለቱ መብሾጎ አኔ ኩሩማሬት አይሁዱ ኤሰ ከኪስ መሰረቶ ኪዩኩይ ቅዱስ ጳውሎስ አግሪጳን ወጭን ጀመረኮ ኤለሰግ ሎሲሱኩ መራ ኪደተኮ እንዲህም ብሎ ስለራሱ ሲመልስ ፋስቶስ በታላቅ ድምፅ ጳውሎስ ሆይ አብደሃል እኮ ብዙ ትምህርት ወደ እብደት ያዞራል አለው። ጳውሎስ ግን አብዶ አይደለም። ስለ ክርስቶስ እውነት ስለተናገረ ያ ፋስቶስ ምን አለ? ብዙ ዕውቀት ምን ያደርጋል? እብድ ያደርጋል። አያችሁ፣ እውነት ስንናገር ሰው እብድ አድርጎ ይቆጥራል። እውነት ስንናገር ሰዎች ገለልተኛ ያደርጋሉ። ከማህበረሰብ ከአካባቢ ይለዩናል። አስመስለን ካላለፍን ማለት ነው ወገኖች። አያችሁ፣ የሰው አስተሳሰብ በዚህ ልክ ነው። ለስ ደባላሞም ደባላንቶ ሄሎም ሄቻን አካባቢን ማንን ተመሳሰላ ሄኑ ነጠላ ሶኮኪ ግን hanqonca ሄኑ ናዞማን በሽልማን ዲ ያማማያካም ይጥሙቂ ይጤዶአን ይጥበዶአን ይሙትም ይሴዶነ ሄኑ ሙይ አነነነን ቅጽል ስሙ ወይኑ ማለሞኪ ግን ፓስቶስ በሽላቺ መቻራጅ ሷነ የሐሳቡ ይወጫል። ጳውሎስ ግን እንዲህ አለ፣ ክብር ፓስቶስ ሆይ የእውነትና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህንን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁ። ይህ በስውር የተደረገ አይደለምና በግልጥ ነው የተደረገ። በቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በቃለ እግዚአብሔር ቤት ላይ ሐሳቡን ወንጭሙ ይገቡ።
sawit kita batata oke gonna netiaka osaranj ulasab masoy mashkomam በሰዋን ሙልኮሊት ይላል ለሁሉም ምን አለው ጊዜ ያለው ይላል ስለዚህ ኤዲንጋተሜን በሽልስን ሃይማኖት ፍሬውን ጉሙ ይወምልክ ኤዲንጋተሜን ስለዚህ በደንብ ትኩረት ሰጥተን ልናዳምጥ ያስፈልጋል ስለዚህ በግልጽ እናገራለሁ ንጉስ አግርጳ ሆይ ነቢያትን ታምናለህን እንድታምናቸው አውቃለሁ አለ ለአግርጳ ቅዱስ ጳውሎስ ነቢያትን ታውቃለህን ነቢያት የተናገሩትን ስለ ክርስቶስ አስቀድሞ ኢሳይያስ የተናገሩትን ታውቃለህ ወይ በማለት ጳውሎስ አግርጳን ሲጠይቅ አግርጳ ከዛ በኋላ ነው በጥቂት ክርስቲያን ልታደርገኝ ትወዳለህን በማለት አግርጳ የመለሰው አይደለም በጥቂት አይደለም እኔ የምናገረው ስለ ክርስቶስ የሚያውቁትን መመለስ የሚፈልጉ ካሉ ከኔ እንዲበልጡ ፈልጋለሁ አስተምራለሁ በጥቂት ብቻ አይደለም ማለት ለካ ጥቂት ክርስቲያንም አለ ለካ እውነት የክርስትናው ሙላት አለን ወይኛስ በምን አይነት መንገድ ነው ያለነው ጥቂት ክርስቲያን ነን ወይስ በእምነት በክርስትና የሞላንን ምን እንመስላለን ኒያማናት ቢክን ነሴ ወምናሞ ምን አለበኒ አማናሽ ጦሽኒን አጋኮ ማናኒ በሽል ክርስቲያና ያማንታም ከኑ በሽል ከኑ ማመ ይሁባሬኔስ ኤወረን ሁንተ ከነት ይወምልክ ነሴ ክርስቲያኖች ምን አጋህኒሄ ይላኪና መደናምስ ቆስና ለንገነሶ አግርጳ ወፍቀት እንደመስ ክርስቲያን ስተነሶን አዳፍቀት ክርስቲያን ነው የቆቂ ኤውራን ማለቦሞ ያመናቶ ፈረበኒ ጆች አመናቶ ያመናቲ አመናት ቆቦታ ከሎ ማለኒ ኢየሱስ ክርስቶስ ብክን ተናምስ ተረደና ለንቃሞ ማነኒ ለሰዋሮ ቆባሎ ሳኒና በይውሮም በይ ጋጋና ሞ ማነኒ ሄኔሴ ኒሃን ወሮና አመናት ወማይኔ ያከሞች ተናምስ ጥሽና ኪና ላንገና ስሶ ክርስቲያንነት እንዴት ነው ምንነት ክርስቲያንነት እንዴት ነው እስቲ እንዴት ነው ክርስትና ማለት ምን ማለት ነው ክርስትና ስለ ክርስትናስ ምን እናውቃለን ስለ ክርስትና ክርስትናስ እንዲሁ ዝም ብሎ በዋዛይ ስም ብቻ የተሰጠ ስም ነው ወይ ክርስትና ክርስቲያንቾ ተመመናቾ ያመሞ ሱሙ ወምኮኒን ኢሳሜኒሄ ኢሳሜዮ ዋጋ ከማል ቢት ሚቀማኳኔን ክርስትናን ኢሳም ዝማካ ክርስቲያንቾ አን ያቆብ ይከን ይሆበያ ማትማች ክርስቲያንቾ ያማሜን ዮ መስፈርቶ ኮይ መስፈርት አለ ወይስ የለም አለው አንድ ክርስቲያን ለመባል መስፈርት አለው ይህ መስፈርቱ ምንድነው ብለን ስንመለከት በመጀመሪያ የክርስትና መስፈርቱ በ40ና በ80 ምን መሆን መጠመቅ የሥላሴን ልጅነትን ምን መሆን ማግኘት ያክለለ በ40ና በ80 ያልተጠመቀ ስለ ክርስቶስ አምላክነት የማያውቅ ከድንግል ማርያም መወለዱን የማያውቅ እሱ ሰው የሆነ አምላክ እንደሆነ ደግሞ የማይቀበል እሱ ክርስቲያን ሊባል በፍጹም አይገባም የከፈለውን ዋጋ ያንን የማይረዳ ማንም ከመንገድ ተነስቶ ክርስቲያን ነኝ ቢል እንደው ማለት አይቻልም በዋጋ ያለ ዋጋ አልተገኘም ይስም ዋጋ የተከፈለበት ነው እንዲህ ነው የሚለው ስለ ዋጋው ሲናገር ለቆሮንቶስ ምዕመናን በጻፈ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 19 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም በምን ተገዝታችኋል በዋጋ ተገዝታችኋል ቢቲቢታን ተቆቆ ኦቢት ማሪቹ ሃይማኖት ቢክን ሃይማኖት ቢትነትን ሃይማኖት በክርስቶስ ክርስቶሳውያን በወልድ ወልድ በመንፈስ ቅዱስ መንፈሳውያን ተብለን የተጠራንበት ይህ ስም ነው በቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን የትምህርታችን ርዕስ ምን ነበር ታምነው ማንደና መሰማደ በጥቂት ክርስቲያን ልታደርገኝ ትወዳለህን ሆካ
ዱካቲነን ክርስቲያን ሲቴን አሶኒ ዮሰገሪን ሲቴ ከናን ቆሰቀማዲ እና ዋጋ ሚቀማቋን ቢት ሚቀማቋኔን ሃይማኖትን ሰማይም ጎዲዋራ አን ክርስቲያን ጆታን አኑም ቢያን የብኪን ኒን ወሙክቢቲ መሪቾ የተከፈለልን ዋጋ ምንድነው? የተከፈለልን ዋጋ አምላክ ሆኖ ሳለ የአዳምን ስጋ ለብሶ በስጋ መገለጡ ይህም አንድ ዋጋ ነው። ከዛ ደግሞ በቤተልሔም መወለዱም ዋጋ ነው። ከዛም በኋላ ደግሞ እንደገና በየጥቂቱ ማደጉ ከሀገር ወደ ሀገር ሁሉን የፈጠረ ዓለማትን የፈጠረ ካለመኖር ወደ መኖር ያመጣ ሁሉን የሚመግብ የሁሉ አባት ሆኖ ሳለ ይህ ዓለም ላንተ አይፈቀድም በማለት ከሀገር ወደ ሀገር መሰደዱ ይህ ዋጋ ነው። ለባህሪው ራብ የማይስማማው አምላክ እኛን ደግሞ እንደገና ከራብ ያጠግበን ዘንድ እሱ የተራበ ጥማታችን ያረካ ዘንድ እሱ የተጠማ እርቃናችን ይከድን ዘንድ እሱ የተራቆተ እሱ ያ ሁሉ ምንድነው? ዋጋ ነው። በዚህ ዋጋ ነው። እሱ ብቻ አይደለም። ወደ ቀራንዮ መስቀል ወደ ቀራንዮ ጎልጎታ መስቀል መስቀል ተሸክሞ አይሁዶች እያዳፉት እየገረፉት በቀራንዮ መስቀል ላይ ተሰቅሎ በመስቀል ላይ ደሙን አፍስሶ ስጋውን ቆርሶ ያ ሁሉ ምንድነው? ዋጋ ነው። ያ ሁሉ ዋጋ ነው። ስለዚህ ወገኖቼ እሱ አምላክ ሆኖ ሳለ ሞታችንን ይሽር ዘንድ በሞቱ ይደመስስ ዘንድ እሱ ሞቶ እኛ ሕያዋን እንድንሆን ዘንድ ከሞት ተነስቶ ያ ሁሉ ዋጋ ነው። በዋጋ ነው የተገዛነው ወገኖቼ። ዋጋ የተከፈለ ነው ክርስትናችን ወገኖቼ። በዋጋ እንደተገዛን አውቀን የእኛን ክርስትና ሃይማኖታችን አጠንቀን ልንይዝ ያስፈልጋል። እንዲሁ በዋጋ እንዳልተከፈለ እንዲሁ ዝም ብለን ልንመላለስ አያስፈልግም። ስለዚህ ወገኖቼ ክርስቲያን ለሰው መልካም ነገርን የሚመኝ ነው። ምንም መልካም ነገርን የሚመኝ ነው ክርስቲያን። ምክንያቱም እሱ ራሱ ፍቅር ስለሆነ በፍቅር እንድንጓዝ እሱ ደግሞ አምላክ ሆኖ ሳለ በቅዳሴ ላይ እንዲህ ይላል፣ ፍቅር ኃያል ምን ሳበው ወልድን ከሰማይ ሳበው። የሰው ልጅ ፍቅር ለሰው ልጅ ሲል ለአዳም ሲል ወደዚህ ምድር ሰውን ወዶ ወደዚህ ምድር መጣ። ያም ራሱ ዋጋ ነው። ያ ፍቅር ነው። ራሱ ፍቅር ስለሆነ ኢትጋቂት ልክን ነስን ኢትን ደበለመና ሶኮይ ክርስትና ሃይማኖት አንትን ጋር ነው ማማ ሰምዝ ምን ደበለመና ሶይ ይሄን ክርክርቴው ኮኪን ኦሪት ዘጸአት ምዕራፍ 32 ከቁጥር 32 ላይ እስራኤላውያን እግዚአብሔርን ባሳዘኑ ጊዜ ከእግዚአብሔር መንገድ በወጡ ጊዜ ማለት ኢራን ከፍሎ ያሻገረውን እግዚአብሔርን በረሱ ጊዜ በተራቡ ጊዜ በተጠሙ ጊዜ ከደረቅ ድንጋይ ከአለት ውሃ ፍልቆ ያጠጣውን አምላክ በረሱ ጊዜ በተራቡ ጊዜ በሰማይ መናን አውርዶ የመገበውን አምላካቸውን በረሱ ጊዜ በዛን ሰዓት ላይ የጥጃ ምስል ሰርተው ማምለክ ሲጀምሩ እግዚአብሔር በእነሱ ላይ አዘነ። ዛሬ በስንቶቻችን እግዚአብሔር አዝኖ ይሁን? የኛ ክርስትና ምን ያህል እግዚአብሔርን አሳዝነው ይሁን? ክርስቲያን እየመሰል መስቀል አንጠልጥለን ለጠና ለብሰን በእኛ ስም እግዚአብሔር ስንት ጊዜ ተሰደበ ይሁን? በእኛ ምግባር፣ በእኛ አበላል፣ በእኛ አመላለስ፣ በእኛ ንግግር ስንት ጊዜ እግዚአብሔር ተሰደበ ይሁን? ኒታኪኔ ዲዳባለትኔ ኢየሱስ ክርስቶስ ተይዋን ነሲን ታንኪች ያለ በተለይ ካታብ ይንቀሰ ይሆን ምን ሄደ አንቻንሽቲ ነው ባላ ከባለው ማማ ዋጣንዶ ምን አደቡ በሽልም ነው ዋይ ከንድ ክንክደተው እግዚአብሔርን ምን አትበል አትርሳ። ከግብጽ ባርነት ያወጣህን እግዚአብሔርን አትርሳ። በበላቀን በጠገብክ ቀን በለበስክ ቀን በያዝክ ቀን በጨበጥክ ቀን ስልጣን በያዝክ ቀን ሁሉም ነገር በተመቻቸልህ ሰዓት ላይ ማንን አትርሳ? እግዚአብሔርን አትርሳ። ይሄ ሰሞን አብዛኞቻችንን የሚያስረሳበት ሰዓት ነው።
ክርስቲያን ሁሉ ጊዜ በምግባር ነው የሚራመደው። የኛ ክርስትናችን ኖረን ነው የምንሰብከው። ሲመቸን ሲደላን እግዚአብሔርን የምንረሳ፣ ስናጣ ሳይመቸን ሲቀር ወደሱ የምንጠጋ የችግር ቀን ወዳጅ አይደለም እግዚአብሔር። ስለዚህ ወገኖቼ በዛም ቦታ ላይ እግዚአብሔርን በረሱ ጊዜ እግዚአብሔር ለሙሴ እንዲህ ነው ያለው። ሙሴ እነኚህን እስራኤላውያንን ምን ላደርጋቸው ነው? ላጠፋቸው ነው ብሎ ሲናገር ሙሴ እንዲህ ነው ያለው። እነዚህ በስንት መከራ ያሻገርካቸውን እስራኤላውያንን ከምታጠፋ እኔ ምን አደርገኝ? ከሕይወት መጽሐፍ ደምስሰኝ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እኔን ከሕይወት መዝገብ ደምስሰኝ። ክርስትና ይሄ ነው። ከፈለገ ለምን አይጠፋም? እኔ ልኖር ብቻ አይባልም ክርስትና ላይ። ለኔ ከእርሱ ለኔ ከሚሆነ ለአንቺ ይሁን። ክርስትና በመተሳሰብ ነው ወገኖቼ። ክርስትና ሃይማኖት ነሰነኔ እስኪሽጣንችነት ኢና የሚሆን እሱ ዊና አይጥና ይንሞ የቴ እንደባላንቸ ሶ ክርስትና ነው። ያንስ የድኮ ሙሴ ወጩክሳ ኩሮኮይ ነሰሜሊ ካነም ክርስትና ሃይማኖት አደባላሞማማ ነሰነኔስ ኢታንቺውን ነሰነኔስ ሃይማኖት አነቲን ካቆጥና ወልኔና ሶ ይሃን ቢኪል ወዲሜዳ ኪለቴው ኮኪ ዕብራውያን ምዕራፍ 11 ከቁጥር 23 ላይ ብድራቱን ትኩር ብሎ የተመለከተ ሙሴ የፈርዖን የልጅ ልጅ መባልን በእምነት ምን ሆነ? እምቢ አለ። አያችሁ፣ ከእስራኤላውያን ጋር መራብ ይሻለኛል፣ ከእስራኤላውያን ጋር መሰቃየት ይሻለኛል። የዚህ ዓለም ዝና እዚሁ ጠሪ ነው። የዚህ ዓለም ደስታ ለጊዜው ነው። ብድራቱ በሰማይ ላይ ያለው ዋጋ እጅግ ከባድ ነው። በሰማይ ላይ እረፍት ነው። በምድር ላይ ስቃይ ሊሆን ይችላል። በምድር ላይ ራብ ሊሆን ይችላል። በምድር ላይ እንግልት ሊሆን ይችላል። በሰማይ ግን እረፍት ነው። ስለዚህ ያንተን የልጅ ልጅ መባልን አልፈልግም። ከነሱ ጋር እራባለሁ፣ ከነሱ ጋር እጠማለሁ፣ ከነሱ ጋር እቸገራለሁ። እኔም እኛስ ብንሆን እንዴት እንሆን ይሁን? እንዲህ አይነት ነገር አጋጣሚ ቢኖር አይደለም እንኳን እንዲህ አይነት አጋጣሚ በራሳችን የምናፍር ነን ብዙዎቻችን። በወላጆቻችን የምናፍር፣ የከሌ ልጅ መባልን የምናፍር፣ የከሌት ልጅ መባልን የምናፍር ብዙዎቻችን። እንዲህ አይነት ስልጣን እንዲህ አይነት ቦታ ብናገኝ ለኔ ይሁንልኝ እንጂ ሌላው ጉዳይ ሆኖ ምንለው እኛ መሆን ያስፈልጋል ወይ? ያስፈልጋል? አያስፈልግም። ስለዚህ ያ ብድራቱ በዋጋው በሰማይ ነው። በዚህ ምድር ላይ በሃይማኖት ስንኖርም ህመም ሊኖር ይችላል፣ ስቃይ ሊኖር ይችላል፣ ብዙ ያልተሳኩ ጉዳዮች ሊኖሩ ይችላሉ። የትምህርት ያለመሳካት ሁኔታ ሊኖር ይችላል፣ የውጤት ያለመሳካት ሊኖር ይችላል፣ ስራ ያለማግኘት ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ነገር ግን የተሻለ በሰማይ ላይ እንዳለ አምነን በክርስትና ላይ ልንጸና ያስፈልጋል። እንድንጸና ማን ይርዳን? እግዚአብሔር ለሁላችን ይርዳን። ስለዚህ ሁላችንም በእግዚአብሔር ላይ ልንታመን ያስፈልጋል። ሃይማኖታችንን በደንብ አጠንክረን ልንጠብቅ ያስፈልጋል። ስለዚህ በሃይማኖት ስንኖር አንደበቶቻችን ቁጥብ ሊሆን ያስፈልጋል። ኒ ሳጋር ወንጮም ሳጋር ተባለመው መራት ታኪኖም ታክ በሽልኬን እስቲ ሞል ጎረቤታን እስቲ ከባያውኔስ ሙልማና ኪሚናቲዮን እንወለ ያው አንጎ ጎነኞን ቆፈረን ሞሎል አንሽታር አንቺክ ነው አንቾይ ግን ያ የኩይ እንወለ ሙኔ ሞል ሱማት ሰማት ወጨሞ ኩክስቲ ኒሚኔን ናይስቲ ኒሚኔን ነሰነኔስ ሚነነን እንካኪ እናመኑ ኒ ወንጾም ሳገሮም ራሱ ወኖ ምላሽ ራሱ አናን ሰገራይ ኒ አንደበት ቁጡ ያኮይ ማሶኮይ ክርስትና ሃይማኖት እንድትንካይ ነው ማሪ ወንጾም ሰገርሚም ታከኖም ታኪሚም ክርስትና ለባኮ ታከነ ሶኮይ ክርስትኒ መስፈርተ ሰማማንዶል ዝምና ደባላሞ ማኔ ኳሌስ ዋጋቤ ኤልክን ኒ ሃይማኖታ ቀጨጮ ሲኖም ነሰተኝ ሊኦስ ሲኖም ምን ሃይማኖት ቆጥን ሶም አየ ነሰተይ አንግዳት ነሰተሜ ገና ምስጥንቃቄና መንደና ሶ ሃይማኖት
በሽርኬን በየክደው እናንተ ከመካከላችሁ ወጣችሁ ምን ሁኑ የተለያችሁ ሁኑ አነን ከቆም አንከ የይ እሱ ለምቢ አነን ከቆም አንከ ነሰነን እንኩማለ ክርስቲያን እንኩማለ ኒ ተባለቲሚ አነጋገሪ ማነጋገሪ አለባበስም ኒ ለየታቆ ማንንከ ነው ሶኮይ ኒ ቤተ ክርስቲያን ከበሙልቆል ወጨሞክ ተበርጀ ሰላም እሱ ግን ሃይማኖት ነው ቤተ ክርስቲያን ዳሳው ነው ማሽቆማው ሱሪያ አጎበ ያኔ ቤተ ክርስቲያን ጉርደዳት አጎኮኪ ቤተ ክርስቲያን ማራረ ከነ ዋስተምሮዳ ላንላንድ ሲጎን ጎድስነት ያፎሮ ያማራማ ፎሮ ያኔ ማሽቆማ አስተምሮ ክርስቲያን ምግባር ይሄ ነው። ይሄንን ደግሞ እንደገና ጥለነው በሌላ መንገድ የምንመላለስ ካለ ቶሎ እንመለስ ወገኖች፣ አይጠቅመንም። የክርስትናን መስፈርት ይዘን ልንመላለስ ያስፈልጋል። ይሄን ስናደርግ በምግባር በንግግራችን ሁሉ ያማረ ሊሆን ያስፈልጋል። ለዚህ ዳዊት ሲናገር መዝሙረኛው ዳዊት መዝሙር 33 ከቁጥር 13 ላይ አንደበትን ከክፉ ምን በል ይላል ከልክል ከንፈሮችም ሽንገላን እንዳይናገሩ ከክፉ ሽሽ መልካምንም አድርግ ይላል። መልካም ማድረግ አንደበቶቻችን ቁጥም ማድረግ ክፉ እንዳይናገር ተንኮል እንዳይናገር ሐሜትና ስድብ እንዳይኖር የክርስትና ምግባር ሊኖረን ያስፈልጋል። ስለዚህ ክርስቲያን ሆነን ማደር መዋል ያስፈልጋል። ለዚህ አንድ አባታችን እንዲህ ይላል። አንድ አባት እኔ ክርስቲያን ሆኜ መዋልን እወዳለሁ ይላል። ምን ሆኜ መዋልን? ምን ሆኜ መዋልን? ክርስቲያን ሆኜ መዋልን እወዳለሁ። ይህ አባት ማን ነው ከተባለ ያው አባ ጊዮርጊስ ዘጋስጫ የጻፈው ሐሳብ ነው። በዚህ ሐሳብ ላይ ምን ይላል? እኔ ክርስቲያን ሆኜ መዋል እወዳለሁኝ ካለ በኋላ ሌላኛው ደግሞ እኔ ክርስቲያን ሆኜ ማደር እወዳለሁ፣ ክርስቲያን ሆኜ መሞት እወዳለሁ ይላል። እኛስ ክርስቲያን ሆነን እየዋልን ነው ወይ? ውሎአችንስ ምንድነው? ክርስቲያንን በሚሰብክ ክርስቲያንን በሚመስል ቦታ እየዋልን ነው ወይ? የኛ ውሎ የት ነው? ኒሆሽ ክርስቲያን ለባኮ ሲታከሎ ሙላኒ መላምባመት ታከሎ ሞኪ ክርስቲያን ማኒታን ሶኮይ ገናሞ ጮኮይ ባለፈሳ ዘሮት ሶኮይ ዋይነት ያቶራሮኮይ ገናምባ ጦኮይ ስባርኳንን ኢትሶኮይ ጤበኳንን አጊሶኮይ ዮኮ በጣማ ማቴዮ ጮኮይ ገናሞ ጮኮይ የተሞሶ ክርስቲያን ባለሷን ይቋለስ ከባልኒ ወስድ ነው እንግዲህ ነሰነኔ ሲታመሙ ይኒ ማንወጣን ስንሙ ይኒ ሐመሙ ይኒ አንጎሙ ድንብኑ ይኒ አዋድ በበየሆን ስሙ ይኒ ሃኑነ ተነስ ካጅበየነኒ ሃኑነ ወን ሶሞኪኒ ሆሺ እሺ ባሎሬ አይለቆ ማንባዲና ማን ይቋልስ ኒማይ ክርስቲያን ሆኜ ማደር ወዳለሁ አለሽ። ክርስቲያን ሆነን ማደር ካለ እንደዋን እያደርን ነው ወይ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሆንሱም ሲጋሎ ሙላኒ እኔሲ ክርስቲያንን ካኪና ሆንሱም ማለስ ባልባዲና ሆንሱም ማለስ ዋባዲና ተቾን ማንባዲና ሆንሱም ማለስ ይንጋሎም ጋራት እንግዲህ ቱንስ ባከና ኤሊኪን ዳዊት ትደትዮ እግዚአብሔር በሰማይ ነው ሲባል ሌላ በመጀመሪያ አንተ በሰማይም ወደ ሰማይ ቢወጣ በዛው አለ፣ ወደ ጥልቁም ቢወርድ በዛው አለ፣ አንተ የሌለበት የትም የለም፣ በሁሉ ምንድነው ሙሉ ነህ ይላል ዳዊት ሲናገር። አንዳንድ ጊዜ እግዚአብሔር በሰማይ ነው ሲባል ጨለማ የሚጋርደው እየመሰለን ጨለማን ተገን እያደረግን ለኃጢአት ማታን በኃጢአት እየወደቁ ያሉ ብዙ ሰዎች አሉ። እንደዋሉ ሳያድሩ ቀን ሰውን ፈርቶ ኖሮ ማታ ደግሞ እንደገና ኃጢአትን የሚሰሩ ዝሙትም ቢሆን ስርቆትም ቢሆን ስካርም ቢሆን ቀን ሰውን ፈርቶ ውሎ ከሆነ ማታ ግን የሚቀየር ክርስቲያን እንዲህ የሚቀየር አይደለም። ቀንም ማታም ቢሆን በአንድ ምግባር በአንድ አካሄድ ነው መመላለስ ያስፈልገን ወገኖች። ስለዚህ ሁለመናችን ያማረ ሊሆን ያስፈልጋል። ክርስቲያን ሆኜ መሞት እወዳለሁ አለ። ክርስቲያን ሆኜ መሞት እወዳለሁ።
ምንም ፈተና ቢደርስ ልጄ ቢታመም፣ እህቴ ብትታመም፣ አባቴ ቢታመም ከሞት ልታመልጥ ነው እየተባልኩኝ ሃይማኖት መካድ አያስፈልግም። ይልቅ ደግሞ እንደገና ጨለማ ላይ ያለ ወደ ብርሃን ብትባል መሄድ አያስፈልግም። ራስ በብርሃን ነው የቆምከው ወገኖቼ። የብርሃን ልጆች እስከሆንን ድረስ በብርሃን መመላለስ ያስፈልጋል። በሃይማኖት መጽናት ያስፈልጋል። የዓለም የሆነውን ነገር ሁሉ ከንቱ የሆነውን ነገር ሁሉ መቀበል አያስፈልግም። ስለዚህ ለቅዱሳን አንድ ጊዜ የተሰጠችውን ሃይማኖት ይዘን በሃይማኖት እንድንመላለስ ያስፈልጋል። ለዚህ ቅዱስ ሐዋርያው ይሁዳ ሲናገር እንዲህ ይላል። ይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ለቅዱሳን አንድ ጊዜ የተሰጠችውን ሃይማኖት ምንም ሃይማኖት እንድትጋደሉለት ምን ይላለው? እማልዳችኋለሁ ይላል። ስለዚህ መጋደል ማለት አንዱ በሕይወታችን ላይ የሚደርሰውን መከራዎች ምንም ስቃይ ቢበዛብንም በሱ በሃይማኖት ጸንተን ልንኖር ያስፈልጋል። ምንም አይነት ፈተና እንኳን ቢደርስብን፣ ምንም ስቃይ እንኳን ቢበዛብን በሃይማኖት ልንጸና ያስፈልጋል። እንዲህ ይላል ደግሞ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 13 ላይ ንቁ፣ ምን በሉ? ንቁ፣ በሃይማኖት ምን በሉ? ቆሙ፣ ምን በሉ? በዛስ ጎልምሱ። በሃይማኖት ንቁ። ንቁዎች ልንሆን ያስፈልጋል። ዝንጎች ልንሆን አያስፈልግም። ሃይማኖት አንቆጥናሞ ማን እንከነሶ ሰለቻናሞ ማን ድሪላሞ ማን ተንሳሞ ማን እንከነሶ ይይ ማሽቆመም ቦል ከባድ ልክን ነቃይናተም ሃይማኖት ልክን ታከም መስጎኪ ጨማል ማን እንከነሶ ሃይማኖት ልክን የልክን ንቁ ይታከናማ ተባለመናሶ አንነነን ሰው ተመጣው አተም ከኒዮ ልክናይ ኤኬን ልክን ከዶኩዮቾ ኤፌሶን ምዕራፍ 4 ከቁጥር 14 ላይ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገም ወዲህና ወዲህ እየተንሳፈፍን ወደፊት ሕፃን መሆን ይብቃን ይላል። እንደምን እንደ ሕፃናት መሆን አያስፈልግም። በትምህርት ነፋስ ወዲህና ወዲህ መሆን አያስፈልገንም። ንቁዎች ጠንካራዎች ሆነን ልንመላለስ ያስፈልጋልና ስለዚህ ወገኖቼ ሃይማኖታችንን አጥብቀን ይዘን በሃይማኖት ልንመላለስ ያስፈልጋል። በሃይማኖት እንድንጸና ማን ይርዳን? ስለዚህ ጥቂት ክርስቲያን ወይም በሐሳብ የተበተነ ክርስቲያን ልንሆን አያስፈልግም። ስለዚህ ንፋስ በሚመጣበት ወይም ጎርፍ በሚመጣ ጊዜ ላይ በአሸዋ ላይ የተመሰረተ ቤትና በአለት የተመሰረተ ቤት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። በአሸዋ የተመሰረተ ቤት ንፋስን መጣ ጣለው፣ ጎርፍን መጣ ጠርጎ ወሰደው ይላል። በአለት የተመሰረተ ግን ንፋስ መጣ ሊጥለውም አልቻለም፣ ጎርፍን መጣ ደግሞ ጠርጎት ሊወስደው አልቻለም ይላል። ይልቅንስ አሸዋይን መሰረተው ምን ይሆን? አላቲ መሰረተው ምን ሲንካኪና ጋጋና ሄደና ሶኮይ አሸዋ ያቆ ሀፈቻ ቆቅ ቆፓንዶ ሰኔባም ከኒኒ ኔሲ አማናት ኒያኖ ወሮፋን ይባልስ ጠረገማ ማሎ ሚሳይ ጋጋና ወኖ በሰኩሮ ኮኪ ከማል ሀዋርተን ሃይማኖት ቆጥሮም ቤስ ይሄን ሳይ አላቲን መሰረተው ምን ይቆቅ አነና ጎፍተ ቀደፉተን ቆፓንዶ ሰን ዋርተን ተማሉም ሎሳንን ቆጥና ይሉም ማለስ ኦ ቃላት መሰረተው ምን ይወቆይ ኤሪኪን ሃይማኖት አንቲን ካኪናማ ቆጥናማ ደባለመና ሶኮን ደባለሞ ሚስና አየራሞና ኤያ ዋህራማ ኔስ ሃይማኖት ቆጥና ያኪናማ ቤተ ክርስቲያን እጋላ ኔስን ቤተ ክርስቲያን አንቲንካ ቆጥና ሃይማኖት ኔ ምግባር ኔ ደባለሞ ሚስን ትጃጅ ይሆናይ በጥቂት ክርስቲያን ልታደርገኝ ትወዳለህን በሚል ቃል እግዚአብሔር አስተምሮናል። በዚህ ቃል ላይ ሁላችንም ጸንተን ንስሐ ያልገባን ንስሐ ገብተን በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና ሁላችንም የክርስቶስን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ወራሾች እንድንሆን ዘንድ የአምላካችን በጎ መልካም ፍቃዱ ይሁንልን። ይቆየን።